በልባችን ውስጥ በእምነት ደረጃ ያልተቀመጠና በውስጣችን ውስጥ ያላደረ ቃል ለኛ ጉልበት ሆኖ ሊወጣ አይችልም። ነገሮቻችሁ በዛሬ ምርጫዎቻችን የተወሰኑ ናቸው። ሰላም ሰላም፣ ፓስተር ራውን ነኝ ከሮን ፎርካስት። ዛሬ እንግዲህ ነገሮቻችን ምን ይመስላል የሚለውን ሐሳብ ሼር ላደርጋችሁ መጥቻለሁ። ነገሮቻችሁ የምንገባበት ዓለም ዛሬ ከምንኖረው ወይም ደግሞ አሁን ላይ ሆነን ከምናስበው፣ ከምናደርገው፣ ከምንዘራው ዘር አይበልጥም አያንስም። ስለዚህ የነገሮቻችን ህይወት የሚወሰኑት ነገ በሚመጣው ነገር ሳይሆን ዛሬ እኔ እናንተ በወሰናቸውና በምንኖርባቸው የህይወት ውሳኔዎች የሚመነጩ ናቸው። ስለዚህ ነገሮቻችን ምን ይመስላል ብለን ስናስብ ዛሬ አንተና እኔ ምን ላይ ፎከስ እያደረግን ነው? ምንን እየዘራ ነው? ትኩረታችን ደጋግመን የምናደርገው፣ ደጋግመን የምናወራው፣ ደጋግመን የምንጸልየው፣ ደጋግመን ብዙ ጊዜ የምናሳልፈው ነገር ያ ነገር የነገ ሃርቨስታችን የነገ መንገዳችን እንደሆነ ብዙዎቻችን ላናስተውል እንችላለን። ስንዘራ ላናስተውል እንችላለን። ነገር ግን ዘር ህግ ስለሆነ አስተዋልንም አላስተዋልንም የዘራናቸውን ማንኛውም ነገሮች ነገ ሃርቨስት ሆነው ወደ ህይወታችን የሚመጡ ነገሮች ናቸው። ለምን እግዚአብሔር በዚህ መልክና በዚህ ስርዓት ስላስቀመጠን አትሳቱ ወይ ደግሞ አትዘንጉ። ማንም ሰው የዘራውን ያንኑ አይነት ዘር ምን ያደርጋል? ያጭዳል ይላል እና አንዳንድ ጊዜ እኛ ከኛ ህይወት ወጥቶ ከኛ ድርጊት ወጥቶ ከኛ ሐሳብ ወጥቶ ከኛ ላይፍ ወጥቶ የሚዘራውን ነገር ሳንጠነቀቅ እና ሳናስብ ውጤት ሲመጣ፣ ችግሮች ሲመጡ፣ የማንፈልጋቸው ነገሮች ሲመጡ ያን ጊዜ በሰው እናሳባለን። ሰይጣን ይህንን አደረገብኝ፣ አገር፣ መንግስት፣ ቤተሰብ፣ አካባቢ፣ ጓደኛ፣ ባል፣ ሚስት ብለን ችግሮቻችን በሆኑ ሰዎች አከፋፍለን ለራሳችን ኤክስኪውዝ ሰጥተን እናልፈዋለን እንጂ ማንም ሰው በማንም ሰው በምንም ነገር ወደ ህይወታችን የመጣ ችግር የለም። ችግሮቻችን ሁሉ የመነጩት እኛ ሳናስብ ካለ ዕውቀት ሆነን የዘራነው ዘር ውጤቶች ናቸው እና ነገሮቼን እንዴት ላሳምር፣ እንዴት ልቀይር የምንል ሰው ካለን አንድ ነገር አስቡ። አሁን የቆምክባትን፣ አሁን የምታስበውን፣ አሁን የምትኖረውን ህይወት ካልቀየርክ መንገድህን መቀየር አትችልም። ውጤትን መቀየር አትችልም። እዚህ ውጤታችን በምን ይዘራል? አንደኛ በሐሳቦቻችን፣ በምናስበው ሐሳቦቻችን ከየት ይመነጫሉ? በዙሪያችን ከምንሰማቸው ከማይጠቅሙ ነገሮች ሁሉ ጊዜዎቻችንና ጆሮቻችን የምንሰጥ ከሆነ ያ ሐሳብ ያ ድምፅ እኛ ልብ ውስጥ እኛ አእምሮ ውስጥ ገብቶ ዘር መሆኑ አይቀርም። እንዴት ነው ዘር የሚሆነው? እንናገረዋለን፣ እናስበዋለን፣ እንጸልየዋለን። ከዛ ያንን ነገሮችን ሁሉ በህይወታችን ውስጥ ነገ መጥቶ ውጤት ሆኖ መምጣቱ አይቀርም። ፈራውኝ፣ እንዲህ ይመጣብኛል፣ እንዲህ ይቸገራለሁ፣ እንዲህ እየሰጋው ነው። ቀጥሉም ደግሞ ያ ነገር ያመጣብንን ያ ክፉ ሐሳብ በልባችን ውስጥ ገብቶ የተሞላውን አይነት ሐሳቦቻችን ውስጥ ስለሚይዙን ያንን ተመሳሳይ ድርጊት እናደርጋለን። ዲፕረስድ እንሆናለን፣ እናዝናለን፣ እንጨቃጨቃለን፣ እንጣላለን፣ እናኮርፋለን፣ ሁሉን ተዋለን፣ አንማርም። ብዙ የሚጠቅመን ነገሮች ሁሉ በዛ ዲፕረስ ስለሆነን ማድረግ መልካሙን ነገር ማድረግ ስለምንቆጠብ ያ ክፉ ነገሮች ደግሞ ተመልሶ ሌላ ሃርቨስት ያመጣብናል ማለት ነው። ነገር ግን ዛሬውን ላይ ቆሜ ዛሬ የማስበው ዛሬ የምማረው ዛሬ የማውቀው ዕውቀት ነገሮቼን አፌክት ያደርጋል ብለን ካሰብን መጽሐፍ ቅዱስ እንደሚያስተምርን ጥሩ የሆነውን ተወዳጅ የሆነውን መልካም ወሬ ያለበትን እውነተኛ የሆነውን ነገር ስለነዚህ ነገር አጥብቃችሁ አስቡ፣ አጥብቃችሁ ስለነዚህ ነገር ስሙ የሚለን ምንድነው? እነዚህን ሐሳቦች ጥሩ የሆነውን መልካም የሆነውን ተወዳጅ የሆነውን የሚጠቅመንን ነገር ዘወትር የምንሰማ ከሆነ እነዚህን ነገር የምናስብ ከሆነ በእነዚህ ሐሳብ ዲፕረስድ የሚሆን የሚያዝን ኢነርጂን የሚያጣ ሰው የለም። ስለዚህ እነዚህን ነገሮች የሚያስብ ሰው ተገቢውን ነገር ያደርጋል፣ ይጫወታል፣ ሰውን ያከብራል፣ ጥሩ ዘር ይዘራል፣ ጥሩ ኢነርጂ አለው። ስለዚህ አካባቢው ላይም ደግሞ የሚያንጸባርቀው መልካም ነገር ስለሆነ ያንን ነገር ደግሞ የተመሳሳይ ውጤት
በሰው ዘንድ ያገኛል። ቀጥሎም ደግሞ እንደሱ አይደለም፣ በእምነት ሆኖ ደግሞ ከነዚህ ቃል የተነሳ ነገሮችን የሚመለከተው ጤናማ በሆነ ፈውስ ባለበት በበለጸገ መልካም ውጤት ባለበት ነገር እያሰበ መልካምን ቃል ስለሚዘራ መልካም ሐሳብ ስላለው ነገዎቹ ላይም ደግሞ የሚደርስበትን መልካም ውጤት ገና ሳይሄድ ሰርቷል፣ ዘርቷል። ስለዚህ ዘራናቸውን ነገር ደግሞ ጊዜው ሲደርስ ምን እናደርጋቸዋለን? እናጭዳቸዋለን፣ እንደ ውጤት ሆነን እንቀበላቸዋለን። እና ወገኖቼ ወይ ወንድሞች፣ ቤተሰቦች ሁላችሁም እንዳታማሩ፣ እንዳትጨቃጨቁ። ነገሮቻችሁን መለወጥ የምትችሉበት ቀንና ሰዓት ዛሬ በእጃችሁ ነው። አሁን ዛሬ ተነሱና ሊጠቅማችሁና ላይበጃችሁ ከማይችል ከማንኛውም ነገሮች ሁሉ ተለይታችሁ ወደ እግዚአብሔር እውነትና ወደሚጠቅማችሁ መልካም ሐሳቦች ሽፍት አድርጉ። ልክ ይህንን ሐሳብ ይህንን ቃል መስማትና በውስጣችሁ ማስገባት ስትጀምሩ ቋንቋችሁ ይቀየራል፣ እይታችሁ ይቀየራል። ከዛ የዛሬ ድርጊታችሁ ይቀየራል። የሚጠቅማችሁን ነገር ጠዋት ከማታ በጥቂትም ማድረግ ስለምትጀምሩ እነዛ ነገሮች እየተከማቹ ላንተና ለኔ መልካም ውጤት ሆነው ይመጣሉ። እና ነገሮቼ የሚሰሩት ዛሬ ነው። ነገ ያለኝን የህይወት ስኬት የህይወት ውድቀትም የምሰራው ዛሬ ነው። እና እኔ እናንተ እንደ ዋይዝ እንደ ሰለጠነ ከእንደገና ደግሞ እንደ በራለ ሰው ሊጠቅመንና ሊበጀን የሚችለውን ነገር አሁን እንድናስብ መጽሐፍ ቅዱስ ያስተምረናል። እግዚአብሔር የኢያሱን መጽሐፍ ላይ ስናነብ ኢያሱ ነገሮቹ ወይም ደግሞ የሚመጣው ዘመኖች ሁሉ ብዙ ነገስታት ጋር ተዋክቶ ወደ ርስቱ መግባት የሚችልበትን መንገድ የሚያዘጋጅ እሱ ነው። ታላቅ መሪ ነው እና ብዙ ቻሌንጆች በፊቱ አሉ። ብዙ ኒዶች አሉ። ህዝብን የሚመራበት የሚያስተዳድርበት ብዙ ነገሮች አሉ። የቀን የማታ የሁሉም ኒዶች አሉ። እንግዲህ ኢያሱን እግዚአብሔር ያስጠነቀው ይሄ ነው። እንዲሳካልና እንዲቀና ምን ላይ ፎከስ አድርግ? ያለ የጦርነት ብዛት፣ ያለ ኢኮኖሚ፣ ያለ ብር፣ ያለ ስልጣን፣ ያለ ቦታ ላይ ሳይሆን አንተና ቤተሰብህ ወይም አንተም እንደ መሪ ልታተኩርበት የሚገባ የስኬት ምንጭ የቱ ጋር እንደሚመነጭ ይህንን እግዚአብሔር እንዲያውቅና ምን ላይ ፎከስ ማድረግ እንደሚገባው በቃሉ የተናገረውን ነገር ልንገራችሁ። ጽና ይላል ኢያሱ ምዕራፍ 1 ቁጥር 6 ላይ ጽና፣ ለቀደሞች አባቶች እሰጣቸዋለሁ ብዬ የማልሁላችሁ ምድር እንዲወርሱ ይህንን ሕዝብ የምትመራ አንተነና በርታ። አይዞ ብቻ አንተ በርታ። ባሪያዬ ሙሴ የሰጠውን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበት ሁሉ እንዲሳካልህ ወደ ቀኝም ወደ ግራም አትበል። በምትሄድበት መንገዶች ሁሉ እንዲሳካልህ እነዚህ ከማስተምርህ መጽሐፍት ፕሪንሲፕል እውነቶች ወደ ግራ ወደ ቀኝም አትበል። ሌላ ኦፕሽን ውስጥ አትግባ። ሌላ አማራጭ ውስጥ አትግባ። ማይንድህ ወይም ደግሞ ልብህ እግዚአብሔር በነገረ ነገር ላይ ብቻ በአንድ አማራጭ በዚህ ነገር ይሞላ፣ በዚህ ነገር ተሞላ። በምትሄድበት ሁሉ እንዲሳካልህ፣ በምትነጋው ነገሮች ሁሉ ፕሮስፐር እንድታረግ፣ ፍሬያማ እንድትሆን። ለምን? ሐሳብ ነው ገዢ የሚያደርግ፣ ሐሳብ ነው ፍሬያማ የሚያደርግ፣ ሐሳብ ነው አሸናፊ የሚያደርግ። በሐሳቡ አሸናፊነትን ያልጸነሰ መሪነትን ያልጸነሰ መልካም የማድረግ ችሎታን በውስጡ የሌለ ሰው የትኛውም አይነት ቦታ ላይ ብትወስዱት መልካም ነገር ሊያደርግ አይችልም። መልካም ቦታ ላይ ብትወስዱት እንኳን በመልካም ቦታ ላይ ራሱ የሚሰራው የሚኖረው ልብ ውስጥ ያለውን የተበላሸና ያንን የወደቀውን ነገር ነው ሪፍሌክት የሚያደርገው። ስለዚህ ዛሬ ይህን ሕግ መጽሐፍ ካፍ አይለየው፣ በውስጥ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌሊት ከሐሳብ አትለየው። ለምንድነው ከነዚህ ነገር ከሐሳብ አትለየው? እንድትፈጽመው፣ ገዢ እንዲሆን፣ ድርጊት እንዲሆንልህ፣ ቋንቋ እንዲሆንልህ፣ ምርጫ እንዲሆንልህ እንድታደርገው ከሐሳብ ካትለየው ስማው ማለት ነው። እና አሁንም ብዙ ድምጾች ለኛ ቅርብ ናቸው። የዜና ፖለቲካ፣ የሰዎች ሐሳብ ለኛ ቅርብ ናቸው። ጆሮቻችን እነሱን ስለያዙት ጠዋት ተነስተን የሚጠቅመንን ሳይሆን የሚደብረንን ነው የምናደርገው። ተገደን ነው የምናደርገው። የማንፈልገውን ነው የምናደርገው። የማንፈልገውን ነገር ደግሞ እያደረግን በምኞት ደረጃ ስኬትን ነው የምንፈልገው። ያልዘራነውን ነው የምንፈልገው ማለት ነው። የምንዘራው ሮንግ ነገር ነው፣ የምንፈልገው ራይት ነገር ነው። የምንፈልገውን ነገር ተመሳሳይ ዘር ዛሬ አሁን መዝራት
አለብን። ያም መልካሙን ነገር እንድንዘራ ኃይል፣ ብርታት፣ ጉልበት የሚሆነን የአባታችን ድምፅ ነው። የአባታችንን ድምፅ በውስጣችን የምናስገባ በውስጣችን የምናስቀምጥ ከሆነ ያ መልካም ቃል እንድናወጣ መልካም ድርጊት እንድናደርግ ኃይልና ብርታት ይሆነናል። በልባችን ውስጥ በእምነት ደረጃ ያልተቀመጠና በውስጣችን ውስጥ ያላደረ ቃል ለእኛ ጉልበት ሆኖ ሊወጣ አይችልም። ድርጊት ሆኖ ሊገለጥ አይችልም። በጥንቃቄ ሊፈጽመው ቀንም ሆነ ሌሊት ከሐሳብ አትለየው። ይህንን ካደረግ ያሰብከው ይቀናል፣ ይሳካል። ሲምፕል። አሁንም ስኬታችን፣ ውጤታማነታችን፣ ፍሬያማነታችን ፕላንት የሚደረገው በልባችን ውስጥ ነው። የትም ሳንሄድ፣ ውጊያ ውስጥ ሳንገባ፣ ሩጫ ውስጥ ሳንገባ፣ ገንዘብ ውስጥ ሳንገባ፣ ትዳር ውስጥ ሳንገባ፣ ኤኒ አገልግሎት ውስጥ ሳንገባ፣ መጀመሪያ መንገዳችን የሚሰራው በእኛው ልብ ውስጥ ነው። በልባችን ውስጥ ያልተሰራነውን ነገር ብንሞክረው መሀል ላይ እናቋርጠው ነው። የማናቀውን መንገድ ልንጨርስ አንችልም። እና ወንድሞቼ፣ ቤተሰቦቼ ሁሌ ዛሬ አንድ ነገር አስጠንቅቄ እነግራችኋለሁ። ነገዎቻችሁ በዛሬ ምርጫዎቻችን የተወሰኑ ናቸው። የማናቀውን ነገር ስለማንመርጥ የምንወድቅበትን፣ የምንሞትበትን፣ ተስፋ የምንቆርጥበትን ነገሮች ሁሉ የምንመርጠው ከምን ተነሳ ነው? ከውሸት ድምፅ ተነስተን ነው። ከሮንግ ኢንፎርሜሽን ተነስተን ስለምንኖር ነው። እውነተኛ የሆነው የእግዚአብሔር ቃል በልባችን ከገባ ግን ለሚጠቅመን ምርጫ ኤክስፖዝ እንሆናለን። ለሚመርጠን ምርጫ አቅም እናገኛለን። ስለዚህ ዛሬ ነገዎቻችንን በዛሬ ቀን ውሳኔ የምለወጥ ነው። አንተና እኔ ሕይወትን እንመርጣለን። የሚጠቅመንን ነገር መርጠን ለሚጠቅመን ነገር ጆሮቻችን እንከፍታለን። የሰማነውን ቀጥሎ የተቀበልነውን እውነት በልባችን አስገብተን ከዛ በኋላ ድርጊታችን መልካም ከሆነ ነገዎቻችን ያማረ ይሆናሉ። እና ምንም ነገር ዛሬ ሳትሰሩ የሚጠቅማችሁን ነገር ላይ ሳትሞሉ ነገ የሆነ ተአምራት ይመጣልኛል፣ ነገ የሆነ ዓለም ይለወጣልኛል ብላችሁ የምትጠብቁ ሰው ካለ ልክ በስጋ ዓለም ላይ ምንም ነገር ሳይዘራ ሳይቆፍር ሰኔ ላይ መጥቶ እጁን ከዶማ ጋር ሳያገናኝ በሬውን ሳያርስ ሳይጎነጉን አረም ሳያወጣ መሬቱን ሳያስተካክል መሬቱ ላይ ቁጭ ብሎ በቆሎ ይመጣልኛል ብሎ እንደሚጠብቅ ገበሬ አስዩም አድርጉ። ስለዚህ ምናልባት መሬቱ ላይ እሾክ በቅሎ ሊያገኘው ይችላል። የማይጠብቀው ነገር ሊመጣ ይችላል። ለምን? መሬቱ የተቀበለውን ፍሬ ከሱ ውጤት ውጭ ከሚጠብቀው ነገር ውጭ ሌሎች አረሞች በቅለው ሊመጡ ይችላሉ። አሁንም ብዙ ሰዎች ሜዳቸው እንደዚህ ነው፣ በአረም የተሞላ ነው። ለምን? እነሱ እግራቸውን አጣጥፈው የሆነ ሰው ዘርቶልኝ የሆነ ነገር አምጥቶልኝ ተአምር ይፈጠርልኝ ብለው ያስባሉ። ማንኛውም ሰው የሚዘራውን ያንኑ ያጭደዋል። ነገ ከምትዘራው ዘር ከፍ አይልም፣ ዝቅ አይልም። ስለዚህ ዋይዝ ሁኚ፣ ዋይዝ እንሁን። አሁን በዚህ ሰዓት ጠዋት ተነስታችሁ እየዘራችሁት ያላችሁ ምን ይመስላል? ዘራችሁ የቱ ጋር ነው የሚቀመጠው? ሐሳባችሁ ላይ። ሐሳባችሁ የእናንተ የዘር መነሻ ከዛ ነው። ለራሳችሁ ምን ስሜት ይሰማችኋል? ተስፋ ያለው ፍጻሜ ያማረ በጎ ነገር ካለ ስትወጡ ስትሄዱ ታስታውቃላችሁ። መልካም ውጤት ያለው ሰው ነገ በውጭ በቤቱ ባለው ሀብት ንብረት ወይም ባንክ ካለው ገንዘብ ሳይሆን ፊቱ ላይ ከሚያስበው ሐሳብ የሀብቱ መጠን ይመዘናል፣ ይታወቃል። እኔ እናንተ ግን ዛሬ በእግዚአብሔር ቃል ሕይወትን እንመርጣለን፣ ሕይወትን እንዘራለን፣ ሕይወትን እናጭዳለን። ተባረኩ። ይህንን ቪዲዮ ለብዙ ወገኖች እንዲደርስ ሼር አድርጓችሁ ኮሜንት አድርጉ። ሐሳብም ደግሞ ጥያቄም ካላችሁ እዚህ ላይ ኮሜንት አድርጉልን። መተን በጠየቃችሁ ጥያቄ ደግሞ ሌላ ማብራሪያ የሚሆን ትምህርቶችን፣ ሐሳቦችን ሼር አረጋችኋለሁ። እንዲሁም የጸሎት ጥያቄ ምክርም ደግሞ ካላችሁ በታች ባለው ስልክ ላይ ደውላችሁ ኮንታክት አድርጉን። እግዚአብሔር በረዳን መጠን እንጸልያለን፣ እናግዛችኋለን። አብረን የእግዚአብሔር ነገር እንድታድጉ እንድትለወጡ እግዚአብሔር በሰጠን ጸጋ ኮንትሪቢዩት እናደርጋለን፣ እናግዛችኋለን። ተባርካችኋል። ይህ መልእክት የተላለፈላችሁ ያለው ከሮን ፖድካስት ነው። ከሄብሮን ፌዝ ላይፍ ቸርች ቤተክርስቲያን ባለው ቢሮ ነው እናስተላልፈው። ተባርካችኋል። አሜን።